አእምሮ ላይ በቃ እየተዛብ ያለው ነገር በጠቅላላ እየተምታታብኝ ያለው እዚህ አይነት የተከሰከሰ የገማ የቆሸሸ ስራ እና የሚከናወነው ነገር በጠቅላላ እንድትካተሉ ይፈልጋሉ። በጣም ራሴን እያመመኝ በጣም የማይሆን ስሜት ውስጥ እየገባሁ ነው። ምክንያቱም የርስ ነው ለእኔ ደግሞ ከባድ ሸክም ሆነ በሆን ሰዓት። ለማንኛውም ውድ ቤተሰቦች እስከ ፕሮግራም ፍጻሜ ድረሳባችሁ ወይ አዲስ ናችሁ ካላችሁ ሰብስክራይብ አድርጉ። ቤተሰብ መሆናችሁ አዲሱ አሰባሰባችሁ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ፈልጋለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘው ዛሬ በአዲስ ነገር መጥቻለሁ። ዛሬ ልዑላችን እንግዲህ የገጠር ቆይታውን ጨርሶ ወደ አዲስ አበባ ሊመጣ በሚዘጋጁበት ሰዓት ላይ እንግዲህ ከየት መጡ የማይባሉ ሰዎች እንግዲህ ለሱ የሚያዝኑ መስለው አባትህ ከአንተን እዚህ መምጣት ከሰማ በኋላ እሱ ነው የላከን ብለው እንግዲህ ሁለት ልጆች እንግዲህ ልዑል ያለበት ክላስ አፈላልገው መጥተው እንግዲህ አባትህ አንተን ይፈልጋል ብለው ስልክ እንትን ብለው ደውለው አባትህ ነው ብለው አውራ ብለው ከአባቱ ጋር አገናኝተውት በስልክ ሲያወራ ነበረ። ልዑል ደግሞ እንግዲህ ታውቁታላችሁ፣ ሁልጊዜም እሱ ያው የአባቱ ነገር ሞር እየለፋም ይሄ ሁሉ ነገር እየደረሰበት ያለውም አባቱን ለማግኘት ነው ታውቃላችሁ። ከዛ በዛ ስልክ ካወራ በኋላ እንግዲህ ምን እንዳሉት አላቅም። እዚህ ቦታ ነን የላኩልህ ልጆች ይዘው ይምጡ ይለዋል። አጅሬ ደግሞ ተዘጋጅቶ ወደ አዲስ አበባ ለመምጣት መኪና እንትን ብሎ አስጠርቶ ምናምን እኔ እንግዲህ አላቅም ማን ለእንትን ለማለት ራሱ ይከብዳል። ኦሬዲ ልዑልን እየተከታተሉት ነው ወይስ ከገጠር እንዲወጣ አይፈልጉም ይሆን አላቅላቸውም። እንግዲህ የመቅደስም ስራ ሊሆን ይችላል። የላኩልክ ልጆች እኔ ነኝ የላኳቸው ይዘው ይምጡ ሲለው እሱ እንዴት ሊያምን ቻለ? እኔ በጣም አንዳንዴ ልዑል እኔ እኮ ዘላለምን በጣም እንትን የምለው ጭንቅላቱ በቃ እንትን ነው፣ የሩቅ አሳቢ ነው። በጣም ነው እንትን የሚለው። ልዑል ጋር ደግሞ ስታዩ ደግሞ የሆነ ሰው የማመን እንትን አለው። ኦሬዲ አባቱ ይሆን በድምፁ ትክክለኛ እሱ ነው ብሎ ስላመነበት እሺ ብሎ ከልጆች ጋር የልዑል ካሜራማን እነሱ በራሳቸው መኪና ሄዱ ሲል አይ ልዑል ብቻ ነው መሄድ ያለበት፣ አባቱን ማየት ከፈለገ አውርቶታል። እኛ ምንም ከሱ የምንፈልገው ነገር የለም፣ እሱ ነው የላከን። እንደዚህ እሱ በሰዎች አንደኛ ነገር ልዑል ምን ያክል እንደተዘናጋ ማነግራችሁ ነገር አባቱ በሰው እጅ ውስጥ እያለ እንዴት ነው ለሱ ደውሎ እንትን የሚለው? እንደው ትንሽ እንኳን እንትን አይልም እንዴ? አይሰጋም? እንዴት አባቴ ሰው ልኮ ያለበት ቦታ ላይ አምጣው ብሎ ሲልከው ትንሽ አይጠራጠርም? በቃ እሱ ነው ብሎ እምነት ስላመነ ብቻ ከልጆቹ ጋር ተነስቶ በእነሱ መኪና ከዛ ካሜራማኑ እኔም ያው ለቤተሰብ ማሳወቅ ስላለብን ትክክለኛ አባቱ ከሆነ አንተና አባት ስትገናኙ ቪዲዮ መስራት አለብን ብሎ ካሜራማኑ አብሮ ሄደ። ኦሬዲ እነዛን ልጆች እሱ ካሜራማኑ ራሱ እንዲሄድ አይፈልግም፣ ግርግር አንፈልግም። ኦሬዲ አባትህ በሰዎች እንትን ውስጥ ነው ያለው፣ ግን ደግሞ አንተን ማየት ስለፈለገ ነው። እኛ ለአባትህ ጠባቂዎች ነን፣ እኛ ነን የምንጠብቀው፣ የመቅደስ እንትኖች ነን ብለው በቃ አሳመኑት። በምን እንዳሳመኑት አላውቅም። ልዑልም እንግዲህ ተስማማ። ቀጥታ በእነሱ መኪና ወሰዱት። እንግዲህ እልም ያለ የዛሬ ስንት ቀን ታግቶ ሳለ ታስታውሳላችኋ? በጫካ ሚኪ ምን ያክል መከራ አይቶ እንትን እንዳለው እና አሁንም ድጋሚ መልሰው ጫካ ውስጥ ወሰዱት። ከዛ በቃ የሆነ ስልክም በጣም ልጆች ያበዛሉ ምናምን ማውራት ሲጀምሩ ልዑል ምንም ነገር እንትን አላለም። እንደው ትንሽ ካሜራማኑ ይሻላል። የሆነ የሚጠራጠር ነገር ምናምን ስልክ ድጋሚ እዛ መኪና ውስጥ ሁኛለ ደወልኩ አለ አባት የተባለውን ሰውዬ ለማውራት። ቅድም ያወራው ሰውዬ ድምፁ ሌላ፣ አሁን ደግሞ መኪና ውስጥ ገብቼ ሳወራለን ሌላ።
ድምፁ ተቀየረብኝ አለ። ከዛ እንዲህ ይሄ ሰው ምንድነው ብዬ ለልጁ እንትን ሲለው እነዚያ ኦልሬዲ ሁለት ናቸው፣ ገና ወጣት ናቸው። እንግዲህ ገንዘብ የማይሰራው ነገር ስለሌለ ተከፍሏቸው ነው እንደዚህ የሚያደርጉት። ግን በስልክ ካወራ በኋላ በፊት በመጀመሪያ ያወራው ድምፅ እና በሁለተኛ ያወራው ድምፅ ሲቀየርበት ልዑል ትንሽ እንትን ማለት ጀመረ መሰለኝ። ኦልሬዲ እሱስ አምኖ ቀጥታ በመኪናቸው ሂዷል። በእግር እንግዲህ ልዑል ካለበት በመኪና እንኳን አለ የአንድ ሰዓት ምናምን፣ በእግር ደግሞ 2 ሰዓት ምናምን ነው አለ። እንትኑ መንገዱ ሩቅ ነው። ልክ እየሄዱ እያለ ካሜራማኑም እየተጠራጠረው ነገር ስላለ ልጁ አንደኛው ሹፌሩ ምንም እንትን አያሳይም። ይሄኛው ደግሞ ከነሱ ጋር ያለው ደግሞ ስልክ ያበዛል አለ። በጣም ይጻጻፋል፣ በጣም ይደዋወላል። ከዛ ልዑል ደግሞ እስኪ ስልክ አምጣ፣ በምን ልመንህ? አንተን እንዳምን ከፈለግ የምታወራው ስልክ አምጣ ብሎ ስልኩን እንዴት ማለት ልዑል አሁን ላይ ከዚህ ጋር ኦልሬዲ ቪዲዮንም አሳያችኋለሁ። ከመኪና ውስጥ ግብ ግብ ሲገጥሙ ማለት ነው። ከቪዲዮ ካሜራማኑ ከጀርባ ቀርጾት ማለት ነው። ልክ ከጀሮ መንጥቆ ስልኩን ሲወስድበት የሚያወራው ማንን ነው? ይችን ሾካካ መቅደስ፣ አዲስ አበባ ያለችው መቅደስ ማለት ነው። ከእሷ ጋር ነው እያወራ የነበረው። እንደ ወንድ ድምጿን እሱ ሲያወራ ልክ ወንድ የሚያወራ አስመስሎ ነው፣ ግን የሚያወራት ሴት ናት። ልዑል መንጥቆ ከጀሮ ወስዶ ሲሰማት እሷ ናት። ያልኳችሁ ቦታ ውሰዱት እያለች እንግዲህ ስልኩ ከጀሮ ሲያደርገው ልዑል ምንም የሚያደርገው መሬቱ ውስጥ በቃ የሆነ እንትን ነው ያለኝ አለ። በጣም ወረረኝ አለ። ልክ ከሱ ስልክ ቃምቼ ጆሮዬ ላይ አድርጌ ስሰማ እኔ ያልኳችሁ ቦታ ላይ ውሰዱት፣ ካሜራማኑን አስወርዱት የሚል ድምፅ ነው እያወራችሁ የነበረችው። እንደ አጋጣሚ ነው ልዑል ቃምቶ ሲሰማ የነበረው ድምጿ። እና የዚች ሌባ አዲስ አበባም ቁጭ ብላ የማታርፈው መቅደስ ነበረች። እንግዲህ አባትህ ነው ተብሎ የተወራውም እንግዲህ ማን ይሁን አላውቅም። እሱም ሊሆን ይችላል ላይሆንም ይችላል። ልዑልም ያው አባቱን ሰምታችሁታል። በተደጋጋሚ በደንብ አያውቀውም የአባቱን መልኩን ምኑንም ስለማያውቅ ያወራው ሰው ሁሉ አባት እየመሰለው እንግዲህ ልዑል ዛሬም በድጋሚ እልም ያለ ጫካ ውስጥ ወስደው ቤት እንደሚመለሱ ግራ ጥፍት ብሏቸው ልጆቹም ደንግጠው ማለት ነው። እነ ልዑል በቃ ልክ መኪናውን አውርዶ እነዛኞቹ ከፍቶ ይሄኛው ደግሞ ሹፌሩ ደግሞ በቃ እዛው ደርቆ ነው የቀረው። ምክንያቱም ስልኩን ባይወስደው ኑሮ ልዑል የመቅደስን ድምፅ ባይሰማ ኑሮ እነሱ ቀጥታ የተባሉበት ቦስታ ልዑልን ይወስዱት ነበረ። እንደ አጋጣሚ ሆኖ ደግሞ ካሜራማኑን ለማስወረድ በሚታገሉ ሰዓት ልዑልም በቃ ግብግብ ገጠሙ ምናምን። እነዛኞቹ ምንም እንትን የላቸውም፣ ልጅ ነገር ናቸው። ምንም እንትን አላላቸውም፣ ልዑል አላተረፏቸውም። ልጁ በዚህ ግርግር ሆኖ ራሱ ቪዲዮ ይቀርጣል። እኔ ምን አይነት ሰው ነው ግን? ሰው እየሞተ ሰው እየተጋደለ እሱ ግን ቪዲዮ ይቀርጻል። ይሄ ካሜራማኑ ምን አይነት ሰው እንደሆነ አላውቅም። ከዛ ልክ እነ ልዑልን እንደዚህ ነው፣ ጫካ ነው እንትኑ በጣም ያስፈራል። ወርውሮት ልዑልን የቲ መኪናቸውን አስነስተው ሲያመልጡ እነ ልዑል እንግዲህ ዛሬ ካልተያዝኩ በቃ ዛሬ ያለፍኩት ቀኔ ካሁን በኋላ የፈለገው ነገር ቢመጣ ራሱ እወጣዋለሁ እያለ እንግዲህ የመቅደስን ነገር መጣውልሽ አዲስ አበባ እያለ ነው። ሊመጣ እንደሆነ እንግዲህ እሷ ስለሰማች ነው እንዳይመጣ። ያው እሷ ከእሱ ከመጣ እስር ቤት እንደምትገባ ስለምታውቀው እንዳይመጣ ልታሳግተው ስትል እንግዲህ በራሷ በደወለችው ስልክ ልዑል ህይወቱ ተረፈ ማለት ነው። መቅደስ ስልክ ባትደውል ለዛ ለልጁ ኦልሬዲ ልዑል ቀጥታ ልጆቹ ይዘውት ሄደው ነበር። እሱም ምንም አልመጣልኝም፣ በቃ እኔ መቅደስ እንደዚህ ስልክ ደውላ ልጆች ትልክብኛለች ብዬ ምንም አላሰብኩም አለ። ቀጥታ የራሱ አባቴ ነው ብሎ ነው በስልክ አውርቶ
ከቤት ገና ከቤት ሲመጡ ጀምሮ አውርቶ ምናምን ነው ከቤት የወጣው። ዝም ብሎ አይደለም የወጣ። በምን በምን እንዳሳመኑትም ባላቅም ልጆቹም አሳመኑት እና ህይወቱ እኔ በተደጋጋሚ እንደ ልዑል ግን እግዚአብሔር ይወደዋል። የእውነቴን ነው የምላችሁ። ስንት ጊዜ እንትን አለ። አሁን ይሄ ከክፍለ ሀገር ከሄድን ለሶስተኛ ጊዜ እንደዚህ ሲሆን አይማርም እኮ ልጁ ደግሞ እግዚአብሔርን በተደጋጋሚ እንደዚህ አይነት ነገር እየተፈጠረበት ጭራሽ እንትን አይልም፣ አያምንም። አሁንም ድጋሚ ከስህተቱ እንትን አይልም፣ አይማርም። መልሶ ነገም ያው ነው። አሁን ግን ወደ አዲስ አበባ ልመጣ ነው ብሏል። ኦልሬዲ እሷ ናት ይህን ሁሉ ወጥመድ ያዘጋጀችው። እኔ የዚች ልጅ የመቅደስ ጉዳይ አላውቅም። እኔ በጣም ከገረመኝ ነገር ሁሉ ደግሞ መቅደስ ዘላለም ስልኩ ወስዶባታል። ጠብቁ የተባሉ ሰዎች ምን ያክል እምነተ ቢሶች ካዲዎች እንደሆኑ ማየት የምችሉት በዚህ ነው። ከነሱ ስልክ እየወሰደች እኮ ነው እንጂ እሷ ስልክ እንደሌላት በተደጋጋሚ ዘላለምም ሲናገር ነበር። እነዚህ ምግብ የሚያቀብሉ ልጆች፣ ከእሷ የሚጠብቁ ልጆች ከነሱ ጋር እንግዲህ በገንዘብም በምንም እንትን ብላቸው እንደፈለገች ስልክ እንድታወራ ፈቅደውላት እንግዲህ ልዑልን አስገድለውት ነበር ማለት ነው። እኔማ ገና እንትኑ ሳይ በጣም ነው እኔ ያላቅም። በስመ አብ መንፈስ ቅዱስ ትዕግስቱ ስጠኝ። እኔ በሱ ቦታ ብሆን በልዑል ቦታ ብሆን የእውነቴን ነው የምላችሁ የፈለገው ነገር ይቅር ቀጥ ብዬ ነው የምመጣው። ስራዬን አዲስ አበባ ያለውን ምሰራ በማላቀው ሀገር በማላቀው እንትን ጫካ ሄጄ ህይወቴን እንትን እንዲበላሽ አልፈልግም። የእናቱ ሁኔታ እየሰማ ምን ያክል ተጨንቃ ቤቷን ለቃ ከዘላለም ጋር እንደሆነች ሁሉ ነገር ተነግሮት እሱ ግነት አሁንም የማያውቀው አባቱን በመፈለግ የራሱን ህይወት እንትን ብሎ አንደኛ ነገር አብረውት ያሉ ልጆች ሁልጊዜ ክፍለ ሀገር በሄደ ቁጥር ሰው መጎዳት አለበት ብዬ አላምንም። ባለፈው ሹፌሩ እንደዛ በጥይት ተመቶ አሁን እንኳን መስራት የማይችልበት በሰው እጅ ወድቆ ያለው በሱ በልዑል ምክንያት ነው። ልዑልም ብሎ ሂዶ ነው። አሁን ደግሞ እግዚአብሔር ሲያወጣቸው ተመልከቱ። እነዚህ ልጆች የሆነ ታጣቂ ነገር መሳሪያ ምን ቢይዝ እኮ ልዑል ሟች ነበር። የእውነት እንደው ፈጣሪ ይወደዋል። በጣም ይዘናጋል። በጣም በተደጋጋሚ እንዴት ቤቱ ድረስ መጥቶ መኪና ይዞ መጥቶ አባትህ ነው ብሎ ስልክ ሲሰጠው እሺ ብሎ እንዴት ሊያምን ቻለ? ስንት ጥላት ያለበት ሰው እሱን የሚያሳድድ ሰው በሞላበት እንትን የራሱ እንትን ነው እንጂ የራሱ ችግር ነው እንጂ እኔ ልዑል እኔ በሱ ቦታ ብሆን ማንንም አላምንም። ጥላዬን ራሱ አላምንም። አይደለም ሰውን ላምን ይቅርና ጌታ ሆይ ትዕግስት ስጠኝ። ስንት ጉዳይ ነው። ወይ ልዑል በጣም ደንግጧል። ዛሬ ከዚህ ከተረፍኩኝ ከአሁን በኋላ ምንም አይነት ሞት ቢመጣ እወጣዋለሁ እያለ ነው እሱ። ደንግጧል። የሚያደርገው በቃ ከዛ እነሱ ከሄዱ በኋላ አለ ስንት ሰዓት 2 ሰዓት ሙሉ በእግራቸው መኪና አላዙ ምን አላዙ። በዚህ ፀሐይ እንኳን አይደለም አሁን ክረምት ነው። በዚህ ዝናብ በእግራቸው የ2 ሰዓት መንገድ ማለት ነው። እንደፈለግሽ ታክሲ የምትይዝበት አይደለም። የክፍለ ሀገር መንገድ እንግዲህ ታውቁታላችሁ። ራሳችሁ ኮንትራት ይዛችሁ መኪና ይዛችሁ ካልገባችሁ እንዲህ በየመንገዱ መኪና ታክሲ አታገኙም። በእግሩ ስንት ሰዓት ሙሉ 2 ሰዓት ሙሉ ስጓዝ አለ። ተርፏል። ብቻ እግዚአብሔር ይመስገን። ድጋሚ መልሶ ካልገባበት እንግዲህ እመጣለሁ ብሏል። አዲስ አበባ አላቅም። አይ ልዑል ሰው አማኙ ልዑል ሰው በማመኑ ከራሱም አልፎ ሰውን ችግር ውስጥ ያስገባ።
ኧረ በስመ አብ። ይቺ ሌባ ባትደውል ኑሮ አልቆለት ነበር ሲጀመር። እንደው ፈጣሪም ስለሚወደው ይመስለኛል የሆነ ነገር አያጣም። ሁልጊዜ ሲታገት የሆነች ነገር ትፈጠራለች። በዛ መሀል ሁሉ ነገር ይበላሻል። ባለፈውም እንደዚሁ በመሀላቸው የሆነ ነገር ሲፈጠር ነው ልዑል ያመለጠ። በጣም በተደጋጋሚ እንደዚህ አይነት ነገር እየተፈጠረ ልዑል እግዚአብሔር እንዴት እንደሚወደው ግን በጣም እሱ አይማርም እንጂ በጣም ብዙ ጊዜ ምሕረት እያገኘ ነው። እሱ ግን መልሶ ያው ነው ታጥቦ ጭቃ ማለት ይሄ ነው። ያያል ያያል ያያል፣ አሁንም ድጋሚ መልሶ እዛው ችግር፣ አሁንም ድጋሚ እንደዛ። ከሱ አልፎ ደግሞ አብረውት የሚሄዱ ልጆች ራሱ ያሳዝኑኛል። ማንም ሰው እንዲጎዳ አልፈልግም እኔ ከነገራችን ላይ። ለማንኛውም የመቅደስ ነገር እኔ መቼ እንደሚያልቅ አላውቅም። እዚህም ሁና እጇ ረጅም ነው። በየእንትኑ ልዑልን ወደ አዲስ አበባ እንዳይመለስ ሆን ብላ የምታዘጋጀው ወጥመድ እንግዲህ ዛሬ ይሄው እጁ ከፍንጅ ተይዛለች ማለት ነው። እሷን ነበር ስልክ ላይ ሲያወራ የነበረው ልዑል እንትን ያለው ልጅ። ለማንኛውም እግዚአብሔር ይመስገን ከዚህ በላይ የባሰ አለ። ከተማረ ይማራል ልዑል ብዬ አስባለሁ። ተርፏል። እንግዲህ እስኪ ቪዲዮ ከተመቻችሁ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ሰላማችሁ ይብዛልኝ። የልዑል ነገር መቼም ሁል ጊዜም እንዳሳስበኝ ነው። እኔ የሆነች ነገር ሳይ የሆነች ኮሜንት የሆነች እንትንም ካየው በጣም ነው የሚያስደነግጠኝ። በተለይ እሱ የሚጽፋቸው በውስጥ የሚጽፈው ጽሑፍ ዛሬ እንዲህ አወጣኝ፣ ዛሬ ሞቼ ነበር፣ ዛሬ እንዲህ የሚለው አዎ እንደኔ መቼም ልባችሁ ቀጥ ነው የሚለው። ለማንኛውም ተርፏል። ሰላማችሁ ይብዛ። የምወዳችሁ ባይ ባይ።